ግን አሁን እዚህ ቦታ ደርሻለሁ፣ አሁን እንደዚህ ሆኛለሁ፣ ስራ አግኝቻለሁ ምናምን በማለት የራሱን ነገር ያዘ ማለት ነው። የዛ ሰዓት በሙሉ 2 ነጥብ ምናምን ነበረ። ስለ ጆን ዳንኤል ስሙን እንኳን ጠርቶት ያውቃል? አያውቅም። እኔ እሱ አልወጣኝም ጠርቶታል ብዬ አላልኩክም። ግን ቢጠራውማ ደስ ይለን ነበር። ጠላትነቱ ወዳጁነቱ ነው ፊት ለፊት እናየው ነበር። ግን አይደለም፣ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ፣ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው የዛኔ ስንከራከር ማለት ነው። ግን ይቺ ሴጋ ምንድን ነው የሚለው? ምን ነበር የሚለው? ደድብ ነው ምንድን ነው? ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት 100 ሺህ ብር ስለሚከፈልሽ እና መቀሌ ሄደሽ እንደዚህ አሬ ተብላ ተጠራች። በዛው ቀልጣ ቀረች። እኔ አሁን ልጠይቀሽ እንዳልሽው ስለ አዶናይ አንድ አሪፍ ነገር እስቲ ንገሪኝ የምታውቂው። እኔ ምንም ጥሩ ነገር ቢሰራ አይታይም። ስለዚህ አንቺ ስለደበረሽ ልታዩ አትችይም። ጥሩ ነገሩን አልሽኝ እኮ ስለማይመችሽ ጥሩ ነገሩን ማየት አልቻልሽ። እኔ ምን ወዳለሁ መሰለ ዮኒ፣ አሁን አንተ ራስን አጋልጸን የመጣው ዛሬ እዚህ ጋም ድረስ ትልቅም ሁን ትንሽም ሁን በቃ ለህዝቤ ድምፅ ሆናለሁ ለማምንበት ኢትዮጵያ የሚለው ነው የመጣው። እኔ እዚህ ጋም እንደዛው ነው የመጣሁት። ሌሎቹም እንደዛ በጌም ሁሉም በተለያየ መንገድ ነው የመጣው። አዶናይ ግን ልንገር ምን ይዞ እንደመጣ ፈትል ታውቃለህ? ተፈልቅቆ ጥት ፍሬው ወጥቶ ተፈትሎ ተገርቦ ቀጥኖ ልቃሚ ወጥቶ በእንትን ተወርውሮ ምናምን እንደዚህ አይነት ስር ይዞ ነው የመጣው። እኔ አዶናይን ያደነኩበት ደግሞ ልዘግብሽ ሰምቼሽ ባይሾ ስፒድ ነው። እኔም አድንቄዋለሁ። ኖ በሱ ብቻ ሳይሆን ከዛ በፊትም ይሄ ለታሪክ ይቀመጥልኝ ብሎ የሰራው ቪዲዮ ነበር። when he start the first day ዲፕሬሽን ውስጥ ነኝ፣ ወፍራም ነኝ፣ ላይፌ በጣም የተበላሸ ነው። አንድ ቀን ግን ቆይ ልጨርሰዋ፣ አዳመጥኩሽ እኮ። አንድ ቀን ይሄን ላይፌን ቀይሬ ትልቅ ደረጃ እንደምደርስ አውቀዋለሁ ብሎ ቪዲዮ ሰርቶ ያስቀመጠ ልጅ ነው እና ድሪሙን አሳክቶታል። ይሄ ነገሩ ለብቻው ለኔ ሳሉት እንዳከብረው ያደርገኛል። ትልቁ ዓላማውን ለታሪክ ይቀመጥ ብሎ ቦርጩን፣ ጉንጩን፣ ምኑን ዲካርት የሆነ ላይፉን ይኸው የምኖረው ቤዝመንት ውስጥ ነው ብሎ አሳይቶ ባዶነቱን አሳይቶ ሰው ከዚህ ተነስቶ ጫፍ መድረስ እንደሚችል ለወጣቶች ያሳየ ልጅ ነው። ያንም ቪዲዮዎች አሁን ተለጥፈው ሳይ ዋው ኢትስ ፖሲብል የሚል ተስፋ ይቼበታለሁ። ረግጬዋለሁ። አዶናይ ይኸው ቪዲዮዎች አሉ፣ ረግጬዋለሁ። እነዛም ቪዲዮዎች ሳይ ግን ዩ ደ መን ያልኩት በቃ ዩ አር ደ መን ብዬ ነው ያከበርኩት። አየሁት ለውጡን። እሱ አሁን እውቅናው ነበረው፣ ለሴቶች አዛኝ፣ ሴቶችን አክባሪ እንደሆነ ማንም ያውቀዋል። ሶሻል ሚዲያ ላይ አሁን ያመጣው ባህሪ አይደለም። ማንን ሲያገኝ አይደለም፣ ጃኒን ሲያገኝ አይደለም፣
ሴቶችዬ እንደዚህ ነው የሚያስፈልጋችሁ፣ ሴቶችዬ እንደዚህ ካልሆነችው፣ ሴቶችዬ እንዲህ ካልሆናችሁ ብሎ የሚል ሰው ነው። ቪዲዮዎቹ ኮንቴንቶቹ ማየት ይቻላል። ሴት አክባሪ ነው። ሁለተኛ ደግሞ ዓላማውን ለማሳካት የጣረ ሰው ነው። ስለዚህ እነዚህ ሲደበላለቁ እና ሞር አንዳንድ ስህተቶች ንግግሮች ካረገ በኋላ ያ እንደማይጠቅም ሲታወቅ አይ በቃ ይህን ነገር አንጠቀምም ከእንግዲህ ቤተሰቦቼ በሌላ ሙድ እንከሰታለን ብሎ ኦፊሻሊ ተናግሮ የመጣበት መንገድ ነው። አሁን እነንትና ሲሰሩ የነበሩት 10 ሺህ ምናምን ይሰጡና የሆነ ምስኪን ሰውን ቪዲዮ አስቀርጸው ቢዝነስ የሚሸቅሉበት አይፓድ አለ ብለው የሆነ የማይረባ ነገር አድርገው ህይወት የማይለውጥ ነገር አድርገው አንድ ህይወት የለወጠ ነገር ጆን ዳንኤል ቆይ እኔም ልጨርስ። እነ ጆን ዳንኤልም እነ ማንም ኢትዮጵያ ውስጥ ቲክታከሮቹ ሲሰሩ የነበሩት ህይወት የሚቀይር ነገር ለሰው አላርጉ። ይሄኛው መጣላቸዋ የተመታ ማዶነ ህይወት የሚቀይር ነገር ነው ያደርግላቸው። ምን አይነት ነገር በእግሩ ሲሄድ አይቶ እምባውን አቅርሮ እነዛ ሰዎችን እየጎተተ አምጥቶ መኪና ይሸለሙ። የሆነ ቦታ ላይ 8 ሚሊዮን ብር እንሰጣለን ሲሉ ራምዚ ሪል ስቴት 8 ሚሊዮን ነው ይሄው ፎሎ አስደረጉና 8 ሚሊዮን ይሰጥ። ይሄ የሆነ ምናምን የሚባል ማን ነው ኤሌክትሮኒክስ የሚባሉ ምናምን ነገር እንደዚህ አድርጉ። መኪና አሰብ የማን ስራ ነበር እሱ? ድሮ ህይወት የሚቀይ አልሰራም። መጀመሪያ እኔ ፌስቡክ ላይ ያለው ሰርቸዋለሁ። የራምዚ አንደኛ የሰራው ጆን ዳንኤል ነው። የነ ራምዚ የነ ዱባይ አንደኛ የሰራው ጆን ዳንኤል ነው። በየትኛው ሰዎች ህይወት ተቀየረ? ራምዚ ኦፍ ኮርስ ኖ ምን አይነት ቦረና ላይ ውሃ ያስተክ እሱን እኮ ጆን ዳንኤል እኮ አንድ ሰውን ህይወት አይደለም የቀየረው። የኔሟን መኪና ያሰጣው ቆይ የክልልን ነው። የክልል መቻ ሰራ ተጠርቶ ነው ሄደ አይደለም። ከእግዚአብሔር ምስክሬ በኋላ ቦረና ላይ ዋናው ቦረና ላይ ያው አይታይም፣ እንደዚህ አይነት ነገር አይታይም። ውሸት እግዚአብሔር ምስክሬ አላደረገም። እኔ ተደውሎ ምን ተነገረ? ዮኒ ማኛ እኛ በኋላ ጆን ዳንኤል የሰራቸውን እንደ መንግስት የሰራው ልዘግብሽ እኮ ነው። አልሰራም እያልኩሽ አይደለም። የሰው ህይወት የሚቀይር ነገር ግን ጆን ዳንኤል አልሰራ። ጆን ዳንኤል የግለሰብ ሳይሆን መኪና ሳይሆን የገዛው ወይንም ደግሞ ከአንድ ውሃውን እሱ አይደለም የሚያደርገው የ6 ወር ፕሮጀክት። ስለሱ ደግሞ ልንገር ስለመኪና የተሰራውን ፕሮጀክት ለምርቃት የሄደ ሰውዬ አሰራትኛለሽ አይደለም ራሱን ያሰራው። ኧረ በጌታ ዛሬ አይደለም ዮኒዬ፣ ዛሬ አይደለም ከ3 ዓመት በፊት ዛሬ አይደለም። ህዝብን የረዳው ህዝብን የቀየረው ጆን ዳንኤል አንድ ቦታ ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ወደ ሌላ ከተማ የሄዱት የዚህን ያህል ማለት ነው። ምንድነው ፋኖ ይሄ ቴዴፍ ምናምን ያለባቸው የጦርነት ቀጠና የሆኑትን ማለት ነው አቆራርጠው ነው የሄዱት እዛ ቦታ ለመድረስ። ይሄ ትግራይ ውስጥ የነበረበት አሁን ራው እንዴት በፕሌን ይኬዳል አልኩሽ እኮ። አሁን እንዴት አይኬድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበረ። ጦርነት የሆነ ሽፍታዎች ነበሩ ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው ቦሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው፣ እራሳችሁ መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና ብር ሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰቡ አይደለም እኮ ታዲያ ብሩ ለምን አልደረሳቸውም? መጀመሪያም ያወራው ማን ነው ስለ ህጻጽ? ታዲያ ብሩ ለምን አልደረሳቸውም? ይሁን ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና ነው አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ኖ በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት እንዲደርስ የትግራይ ልጆች ዛሬ እኮ አዶናይን እኮ የሚሰድቡት እኮ አንተ የትግራይ ልጆች እየሰደቡት አይደለም።
አረ ግጥም አድርገው አንተ የትግራይን ህዝብ ገንዘብ ሰብስበ የወሰድክ 15 ሚሊዮን ብር ይኸው አምጡ። የትግራይ ልጆች ካላችሁ ግቡና አዶናይን ትጠጥሉልታላችሁ ወይስ ክብራችሁ ነው እንዴ? ላኩለት ለጆን ዳንኤል ዮኒ ላኩለት። ለማ ለአንተ ላኩለት። እውነቱን ነው የምነግርሽ። እንዴ አዶናይን በጣም ነው የሚወዱ ተጋሮች እንዴ በብዙ ነገር ነው የካሳቸው። እሱ ብቻ አይደለም። አሁን ወደ ጉዳያችን እንመለስ፣ እንግባ። ጆን ዳንኤል የግለሰቦችን ህይወት አይደለም የቀየረው፣ መኪና አይደለም። ልንገር፣ ስለ መኪናውም ደግሞ እንደርስበታለን። መኪናው እንዴት ተደርጎ እንደሚሰጣቸው ምን እንደሚሆን እሱም ገና መኪናውንማ እኛንን የጀመርነው። ልዘግብሽ፣ እኔ ፒክአፕ አስገዝቻለሁ ከአንድም ሁለት። አንደኛው ለአሌክስ አበሻዊ የሚባል ትግራዋይ ፌስቡክ ላይ ያለን በእርዳታ ሲሰራ የነበረ ወንድም ነው። አሌክስ አበሻዊ ጠይቁት። የመሲባል ምን አርገዛ ፒክአፕ አስገዛንለት። ሁለተኛ ለእማማዝናሽ እሱ የዛሬ ስንት ዓመት ነው? አዎ የጀመርነው እኛንን እርዳታ ሊሰራበት ተብሎ የተገዛው ነው። እግዚአብሔር ይስጥ። ስለ አዶናይ ነው የምልህ፣ ስለ አዶናይ ነው የምልህ። አዎ ቀጥይ። ስለ አዶናይ ታዲያ ከአሌክስ ጋር ምን አገናኘ? የአሌክስ እኮ እናንተ አዋታችሁ ነው የገዛት። እኛ አዋተን ድሮስ የእንትናም እኮ አሁን ስፖንሰር የሚያደርጉትን ባለሀብቶች ጠርቶ ነው ህይወት የሚያስቀይረው። የትኞቹ ባለሀብቶች ነው? አብርሃም ሞተር ነው መኪናውን ስፖንሰር የሚያደርገው። ታዲያ አብርሃም ሞተር መኪናውን ስፖንሰር ካደረገ ባለሀብት ነው። ታዲያ ባለቤቷ እኮ የአንዲት ህፃን ልጅን እኮ ገንዘብ 1 ሚሊዮን ብር እኮ በልታለች። እኔ የማውቀው ነገር የለም። ማስደረጉ ነው የማውቀው። በቃ እኔ እልክልሃለሁ። ስለ አብርሃም ሞተር ደግሞ ልንገር፣ እንደ ሀገር አንድ የሆነ ካምፓኒ ነው፣ ውስጡ ግን ለቄስ ነው። አዶናይ ማድረጉ ላይ ለምንድን ነው የምንቃወመው? መልካም ነገር ማድረጉ ሊታይ ሊዋጥልሽ አካባቢ መለወጥና ይሁን አይደለም። እንደ ሀገር ለአካባቢ አንቺና ሞጣ አዶናይን አትወዱትም። ለምን እንደሆነ አይደለም። እኔ ጥላቻ የለብኝም። አይጥመኝም። ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ የትኛዋ ቬሮኒካ? ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። ፍርዬ ነይ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቅ። እኔ እናንተ ምን እንደምታውቅ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይሄን በእርግጠኝነት እናገራለን። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋር ያወራሁት ማንም አይቀይረውም። አዶናይ በእርግጠኛው ይናገራል። ከዚህ በኋላ ይውላችሁ እንደ ታቦት አሰርታችሁኝ አንቺ ተናገሪ ካላላችሁ እኔ ጂጂ አይደለሁ። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልብለፈር ልጨርሳ አንቺ ብለሻል። እኔም ልጨርሳ። አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው። ጆን ዳንኤል ግርግር የሚወድ ልጅ ነው። አየሁት። እንዳየነው ነው የምንናገረው። የዛሬ ጸባችሁ ናት። ዛሬ አይደለም እኮ እኔ የማውቀው ጆን ዳንኤል እኩል ነው የምናውቀው እኮ። ከአንተ የበለጠ የሚወደው አልነበረም ጆን። እኩል እኮ ነው። አሁንም በምን መሰለሽ እኔ እግዚአብሔር በማውቀው የእኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ነው። ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደበው ይሆንና ነገሩ ይቅለልለት፣ ከአንተ ጋር ይለያዩ። መንግስት በጣም ሲሪየስ ወስዶታል ይህን ጉዳይ ሲለኝ ወጥቼ ረግጬው እኔ ተረገጥኩኝ ለሱ ብዬ እግዚአብሔር በሚያውቀው። ከዛ ሰዎች እኔን ብዙ ነገር አሉ እንጂ ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃዎች መጡልኝ። ከመናገሬ በፊት ዝም ነው ያልኩት። መረጃዎች መጡልኝ። በዚህ በኩል ሲያመናጭቃት፣
በዚህ ነገር የሆነ ነገር ሲያደርገ በዚህ ብዙ መረጃ ሲመጣ ኦኬ ነው ናው ይገነታውክ በሚለው ነው የመጣሁት። ኳሊቲም አለው ኳሊቲ የለውም አልልሽም ጆን ዳንኤል። ኳሊቲውን ደግሞ ልንገርሽ፣ ኳሊቲው ሶሻል ሚዲያ ላይ ድምቀት ነው። የሰው ልጅ ሁሉ ነገሩ መጥፎ አይደለም። ያንን ነገር አሁን ጆን ዳንኤል ሙሉ በሙሉ ዩኖወል አም ሶሪ ይሄ ጥፋት ነው ብሎ ከመጣ ድምቀት ነው የሶሻል ሚዲያ። እንዲጠፋም አልፈልግም፣ ግን ማመን አለበት ሴት ልጅ እንደማትመታ ታዋቂ ስለሆነ ሌሎችን ማስተማር አለበት። መዋሸት ሳይሆን ማስተማር። እንጣላ ነበር፣ እንጋጭ ነበር፣ በጥፊ ሲመጣት ራሱ ተናግሮ ሴት ልጅ አልመታም ይላል ነው። በጥፊ የመጣ ሰው አልመታም ብሎ ከዋሸ ነው አይሆንም። ምን ማድረግ አለበት? ይነዋት ያለፈ ነው፣ ተጣልተናል፣ ጨርሰናል፣ በቃ ወደ ዋናነቴ ተመልሻለሁ ካለ እኔ ምንም ችግር የለብኝም። ይህንን እኮ ሁላችንም እኮ አሁን ለመፍታት ነው አደለ ትግላችን? አዎ አደለ? አሁን ግን እኔ እናንተ እያወራን ያለ ነው ደግሞ አንተና እሱ ጋር ያለው ችግር እኔ ብዙም የሚፈታ ነው ብዬ ነው የምለው። አሁን አንተ የእኔ ምን ችግር ይኖርብኛል? እንዲያውም እኔ ማሳጣቱ በሌለውበት ባልነበርኩበት ተጠርቼ ተጎትቼ መግባቴ እስካሁን ይጸጽተኛል። ስምህን አንስቷል እንዴ? እሱ ስምህን አንስቷል እንዴ? ሺህ ሰው እየጻፈለት ጸጥ ባላየ ነው ስለማቅ የተፈታ ጊዜ ማለት እኔ ምን ብያለሁ? ያንተ ችግር የለውም። እንደ ታላቅ ወንድም ትፈታዋል። ጠየቅሽኝ አይደለ? ልመልሳ እንኳን እግዚአብሔር ለቤት አበቃ ከነገሮች ሁሉ እግዚአብሔር እንኳን አደረገ አልኩ። ከእኔ ጋር ችግር የለው። ምክንያቱም እሱ እንጂ የጠራኝ እኔ አይደለሁም። እኔ ኢትዮጵያ አልኖርም። እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታውም አትነካውም ብዬ እዛ ላይ ተደረገ። ለምን ውረድ አላልከውም? ራሱ አይወርድም እንዴ? እኔ ምንድን ነው የምለው? እሱ ነው የሚያውቀው የኢትዮጵያን ህግ። እኔ የኢትዮጵያን ህግ እኔ ላይ ነው ስህተት ነው። እግዚአብሔር ማውጥቶታል። በነገራችን ላይ እግዚአብሔር ከዛ አጥፎ፣ ግን ሴትን ልጅ መምታት እኔም ማልቀበለው ጉዳይ ነው። አትመታም ሴት ልጅ እንዳልኩሽ በምላስ ማጨለል ይቻላል። ሴት ልጅ ማንም አይፈቅድም። በታምር አለ። ስለዚህ የዋሻውን ነገር ማስተካከል አለበት ነው እንጂ ጆን ዳንኤል የሶሻል ሚዲያ ድምቀት ነው በሚገባ። በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገሯ ይመቸኛል። አሁን እኮ ነገር ያንን እኮ አባቴ ቢግ ላቭ ቢግ ሪስፔክት የምትለው ነገሯ ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? አዎ እሱም ልክ ነሽ። እሱ ያስማማናል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብተዋል። በተለይ ስር እንዳይሰድ ሌላ ችግር፣ በተለይ የምትጎዳው እሷ ናት። የሁለቱ ዞን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛውን በዚህ በኩል አኩርፋል፣ ያኛውን በዛ በኩል አኩርፋል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው። የለባቸውም እኔ አለ ብዬ ነው ጭራሽ በ5 ሚሊዮን ሰው ይዞ ከሚፎካከረው ነምበር የምትገርመኝ እኮ ዮኒ በእናት አዶናይ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባ እኮ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3 ምናምን ሚሊዮን ነበር። ጃኒን ይዞ እኮ ነው ዛሬ 5 ሚሊዮን የገባው አይደለም? በራሱ ስራ የጃኒ 2 ሚሊዮን ምን አርጋ ጃኒ ፎሎ አርጉት ጆን ዳንኤልን ብላ ይቅርታ ጃኒ ፎሎ አርጉት ትላለች እንዴ? አሁን አንተ ስታስበው እንደው በራሱ ያገኛቸው ቪዲዮዎች የኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ስልችት ብሏቸው ስንት ዓመት አደንቁረናቸው ዛሬ የሚሳሳም ነገር ፍቅር ነው እያዩ ያሉት። ታዲያ ፖለቲካማ በአናቱ ይተከላል። እና እሷን በሳመ ቁጥር 100 ሺህ እኮ ነው ፎሎ የሚደረግ። ታዲያ አንቺም የሆነ ሰው አምጥተሽ መጥመጫ እና ችግር የለውም ግን በእሷ ነው ፎሎ ያገኘው ነው የምልህ። እውነቴን እኮ ነው የምልህ እግዚአብሔር ምስክር። ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሳድጋል እነሱ ትልቅ ሮል አላቸው። በእነሱ ደግሞ ዲቻዎቹ አሪፍ ናቸው። የደቡብ ህዝብ በሙሉ ፎሎ አድርጎታል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የሚሄደው። እኔም እዛ አያውቁንም እንዲያውቁን ማለት ነው። ይሄ ልጅ 3 ሚሊዮን ያገኘው ፕላስ በማን ነው?
ደግሞ ካናዳ እያለ 5 ዲቻ ከጎዳና ላይ አነሳና አብሬ ዋቴ እጫወታለሁ። ቀልድ ነው። ይሁንዬ ቆይ አንድ ነገር አዳም። ካናዳ እያለ ደግሞ ፎሎ ነው እንጂ ያለው ገንዘብ አልነበረው። ኢትዮጵያ ሲመጣ እሱን እስማማለሁ። ኢትዮጵያ ግን የሀብታም ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ልዘግብሽ፣ እንደ ሀብታም ልጅ ካናዳ እያለ አክት አድርጎ አያውቅም። ማንም አያውቅም። ሀብት ይኑረው ምን የሀብታም ልጅ ሆነ ምን ዶላሩን የት ችለውት ነው? ኢትዮጵያ ሀብታም እኮ ባለስልጣን ካልሆነ በየቀኑ ኢትዮጵያ ሲገባ ቤቱን ሲያሳይ አልተወረደበትም። አልትዝ ይልሃል። በጣም ነው የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሀምብልነቱን አይቻለሁ እኔ አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቼ። ሌላው ቢሆን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪ የቤተሰብ ሀብት ያለ ግን ብር እኔ እኮ አሁን የቤተሰብ አይደለም ይሄ ልጅ ግን ካናዳ ፎሎ ነበረው እንጂ ብር አልነበረው። ብር አልነበረው። አንዴ እሱም ብሏል የለኝም ማለት ብር ያገኘው እኮ ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ሀገር ላይ አስጨርሰኝ ሊጥለኝ ይኸውልህ ጆን ዳንኤል እና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በእነሱ ስር እነ ጃኒ እሱማ ኢትዮጵያ አልነበረ። ማን ያመጣው? ጆን ዳንኤል እና ጃን አይደሉ እንዲ አድቨርታይዝ የጀመሩት ኢትዮጵያ ማስተዋወቅ? አዎ ነው መንሱር ጀማል ምን ይሄ እንትኑን ይሄ የልብስ ፋሽኑን ይሄ ማስተዋወቁን መኪናውን መንሱር ጀማል ያው ቲክቶከሮች ናቸው እኮ መንሱር ጀማል ነው የጀመረው። እሱንማ ማዋሸት አልችልም። ቲክታክ ላይ ከማንም በፊት ፎሎወር የነበረው መንሱር ጀማል ኖ ማለት ይሄ አድቨርታይዙን መስራት የጀመሩት እኮ እነ ፊፊ ማናት እንዴ የእንትን ቻሌንጅ የጀመረው እኔ ክሬዲቱን አልወስድበትም። የመኪናዎቹ ምናምን እኔ ጀመርኩት። ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ይሄ እንደዚህ ቻሌንጁን መንሱር ጀማል እኔ ክሬዲት የምሰጠውም ሰው ነው መንሱር ጀማል። ብዙ ነገር አልሰርም። ግን ከዛ በኋላ ማንጠቀለለው የእኛ ልጆች ኢትዮጵያኖች እዛች የኢትዮጵያን አድቨርታይዝ በፊት አርቲስቶቻችን ነበር የሚሰሩት። አርቲስቶቹ ቀሩና ማን ሆነ? ቲክቶከሮች ሆኑ አድቨርታይዙን የሚሰሩት። ትክክል፣ አድቨርታይዝ ይሰራል። ታዲያ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው? ዛሬ አዱኮ አንበሳ ሆና በቃ ጠቅልሎ መውጣት ችሎታ። ችግር የለውም። አሁን እኔ ልነግርሽ እኮ ነው ወደ ፖይንቱ እየመጣን ነው። እየሳቅን እኮ ነው የምንጫወተው። ልዘግብሽ ወደ ፖይንቱ እየመጣን ነው። አንዴ ልነግርሽ ነው እንኳን አይደለም የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ 2 ጫማ ሰቅለው ስቃችንን ነው የሚያበሉን። ሶሻል ወደ ፖይንቱ እየመጣ ነው። አስጨርሰኝ። ይሄ ልጅ ቸግሮት ካናዳ ውስጥ የፎሎ መዓት ምን እንዳለ ታውቃላችሁ? ትዝ ይላችሁ እንደሆነ የሆነ ምን እንዳለ እኔ እናንተን ሞቲቬት እያደረግኩኝ ለራሴ ግን እምበላው እስከማጣት ደርሻለሁ። የቤት ክራይ እስከምከፍለው አጥቼ ምንድነው ሻተር ነው ምናምን ልገባ ነው። አስደንግጡልኝ ቤተሰብ ሜዳ ላይ ልወድቅ ነው አይደለም? አዎ ካናዳዬ ፎሎ ትሸከማለህ እንጂ አድቨርታይዝ የሚያሰራ የለም። በዛን ያህል ታዋቂ ካልሆንክ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉት ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤል እና እነ መንሱር ጀማል እነ ጃኒ ባስተካከሉት አድቨርታይዝ ላይ መጣና ጥርቅም አደረገው። አያችሁ፣ ፕላኑን ያውቋል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ ኢትዮጵያ ውስጥ መስራት እንደሚቻል ራሱ እኮ ተናግሮታል። ኢትዮጵያ ውስጥ እንደሚቻል። ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የመጣው? በራሱ ነው የመጣው። ኢትዮጵያ የእውቀቱን ተጠቀመ። ይሄ ነገርም ብሰራው ያዋጣኛል አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው ሲነገር የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው እኔ ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት። ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆን ዳንኤልን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር ነው። የማይቀር ነገር ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ
ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል አሃ ተፎካካሪ መጣ። ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ አልሆንም። የዛሩ ምን ላድርግ? የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልፍጠር። እኔ የሚሰማኝ እንደዛ አዶናይ ነው ያደረገው ብለሽ ነው የምታምነው? 100% ከዱርዬ ወንድሞቹ ጋር ዮንዬ የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራዋጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስል ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለ አስገባለት የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት ያዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነክሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልንማ አብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያዊ ነው። ማ ልጄ ነው። በእናት ነው እንዴ ዘር? በምንም ይሁን አይ ዘርማ በአባት ነው፣ በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ነኝ ነው የሚልሽ አይደለም። ኦሮሞ ነኝ አይልሽ፣ ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛም በአፋርኛም በአማርኛም በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ መቀመጫ መቆሚያ አይኖርም። ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው አዶናይ የሀብታም ልጅ ከየት መጣ? አንቀባራ ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች የደቡብም አሉ ኢትዮጵያ ላይ። እሱማ ሌባ ከሁሉም አለ። አዎ ግን ጠንካራ ሰራተኞችም ትግራዋይ አውቃለሁ። አሜሪካን ሀገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ። የኦሮሞም ልጆች አሉ፣ በሀቃቸው ያመጡ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡት ቤተሰቡ ጋር አይደለም። እኔ ቤተሰቡን አልለካውም። አባትዬው ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እኔ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ አብሮ ይዘረፋል። በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ወደ መንኮስ እየሄድሽ ነው ወይስ ሌላ ፉን ምትዩ ላይፍ አለ? በቃ ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግብ አለኝ። እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር ምን ያደርግልኛል? የምትግባቢ አይመስለኝም። እና የሌላ ዜጋ ጋር ፏፈሽ ለምን አትይ? አሁን ስለ እኔ ተውና ስለ ልጆቻችን ችግር እናውራ። ጨረስን እኮ እነሱን እንዴ። አንቺ አሁን የሌላ ዜጋ ፉን ብትይ ሰላም አለሽ እኮ። ይኸውልህ ማስፈራሪያ ደግሞ እዚህ ጋር ጂጂ ተረጋጊ። አንቺ ትግራይን ትጠያለሽ። የሆነ ነገር ሲነኩባቸው አትወዱም አይደለ? 27 ዓመት ያጠራቀማችሁን ገንዘብ ትግራይን ጠልታ ማን ነው ጆን ዳንኤልን እወዳለሁ ማለት አይከብድም እንዴ? ኤክሷ ራሱ እኮ ትግራዋይ ነው። ትግራይንማ መጥላት አችልም። ቆይ ልዘግባቸው። ኤክሷ ራሱ ስንት ቦንዳ ያዘዝንበት ትግራዋይ እኮ ነው። ትግራዋይን አጠላ ኤርትራዊ ነው ብሎኛል። ኤርትራዊ ነው ብሎኛል ያወቅኩት እኔ። በምን በኤርትራ ስም ነው የተዋወቅነው። አሁን ወዴት ነው የምትወስደኝ? ኤርትራ ገባሽ?
እንደዛ ብሎ እኮ የተዋወቅ ነው። እኔ እኮ ትግራይ እንደሆነ ስትፍቂው ግን ትግራዋይ ነው። እኔ የራሱ ጉዳይ ነው። አሁን ስለዚህ አይነት ነገር ማንሳትም አልፈልግም። ፋቅ በኬዝ ኤርትራዊ በዘሪቶ ትግራዋይ ነው። በኬዝ ኤርትራ አይቁም ነገር ልንገርሽ ምን መሰለሽ፣ ውጪ ብዙ ጊዜ ስለኖርሽ የውጭም ስሚ አንቺ የሚጎዳሽን አልነግርሽም፣ የሚጠቅምሽን እንጂ የሚጎዳሽን አልነግርሽም። እኔ በቃ ቆርብ ያለው የልጅ ልጅ እያሳደግኩ እነሱ 18 ሲሞላቸው ነው የምንለያየው። አንቺ ብረት ለበስ ነሽ፣ የሰው ወገብ የምትሰብሪ ነሽ፣ የምትቆርቢ አይነት አይደለሽ። ኧረ ተው ስለ እግዚአብሔር ወደ ሌላ ታሪክ አትግባ። ነገ ደግሞ አምቡላውን ሲነፋብኝ እንዳይሆን መከበር በምፈልገው እንኳን ልትቆርቢ ፉን ያለብሽ ነሽ፣ ፉን ላይ ነሽ። ይልቁንስ ሴት ልጅ የሚያሾራት በ40 ዓመቷ ነው ብለሻል። ወሬ ስቶፕ ብለሻል። ስለዚህ አሁን የሌላ ዜጋ በፍቅር ጠብሰሽ ፉን ስትይ ብናይ ደስ ይለናል። ስቶፕ። እኔ ምንም አልፈልግም። አይመስለኝም። ካበሻሺ ጥበስ ብትባይ ማንን ትጠብሻለች? አንተ እኔ ወገቤን ፈልገዋለሁ። ፈጣሪ ምስክር። ሽቦ አልጋ ታመሻለች። እንግዲህ ስሚ እንጂ እዮዳብን ብትጠብሽልኝ ምን ይመስልሻል? አንተ ረፍሱ የተከበረ ባለትዳር ነው። እኔስ የተከበረ ባለትዳር አይደለሁ እንዴ? ምን አስበሽ ነው እንዴ? ወይ ቅር ምን አስበሽ ምን አስበሽ? አይስዌር ወስጄዋለሁ። እሺ ጉቶን ጥበሽ እንዲያውም እንዴት እንደሚቀጥ እንዴት እንደሚሸናቀጥ እናንተ ረስቼዋለሁ። ግን እንዴት እንደሚሸናቀጥ ሰሚ በደም እንዴት እንደሚሸናቀጥ እንዴት ፏፈሽ እንደሚል ታስተምሪዋለሽ። እና ማስታረቃችኋለሁ። ጥሩ ነው። አየሽ ጉቶ ለአንቺ ጥሩ ነው ብታመጪው። ምክንያቱም ሚስቱ ፊዚካሉን አልቀየረችው። አንቺ ጋር ቢሆን አንድ ቀን አታስቀምጪው። እኔ እግዚአብሔርን መታረቅ አለባቸው። አንድ ቀንም አታስቀምጪውም። እንደዛ ተዘብዝፎ እውነቱን ምንም እየተናገረ አይደለም። ኧረ ይልሰኛል። ኧረ ጉቶማ የኔ ስምን ሳያነሳ ውሎ አያውቅም። የምታውቂው አይደለም። ትዋደዳል። ማንም ወንድ ልጅ በእርግዝና ምክንያት እንዲጎዳ አልፈልግም። እኔ እንደዛ እውነት ጥሩ ወንድሜ ነው። ወደ አንቺ ስንመለስ እውነቴን ነው። እኔን ተወኝ። ማንም ብጠብሺ ጥሩ ነው። አሁን እኔ ባለትዳር መሆኔን አውቀሻል። ወደ ሌላ እስቲ እንውሰድሽ። ማን ነው የሚመችሽ? ሞጣ ናውሰድ ናውሰድልኝ። እኔንም ገላግለኝ ሞጣ እነዚህ ሁለቱ ኢትዮጵያ ነው የሚሉን። አሁን ሞጣም ባለትዳር ነው። ሌላ ፈልጊ። አይ ችግር የለውም። እሱን አፋትቼ ሞጣ ይሻልሻል። ጎጃም ሂጄ መሬት ወርሳለሁ። እውነት? ኧረ የሞጣ እኮ አንጓው ላይ ታቷል ተብለሻል። ሰምተሻል? አይደለም አንድ ቀን ሲጨፍራቸው ሰምታል። ሞጣ ምን ሽረት አይቷል። ሞጣ አይስውር እንዲህ ቁጭ ብሎ ራሱ ብታይ ያስታውቃል። በቃ ይኸው ሰምታል። ሞጣ ይለፍል፣ ሞጣ ይለፍል። አባቴ ይኸውልህ ከጀርመን የፍቅር ደብዳቤ እየተላከ ሞጣ የፍቅር ደብዳቤ እየተላከል ነው። ከዚህ አካባቢ ሲቀመጥ ራሱ አየዋለው ብላለች። በር የሚከፍተው ቲክታክ የሚከፍተው በምንሽሩ ነው እየተባለ ነው። ሞጣ ሆኔ ቁንጣ ለብሶ አይሱር ሲጨፍር ከቁንጣ ውስጥ የሆነ ነገር ሰው ግን እስካሁን ቼክ አላረገውም። እኔ ግን አይቼ ዝም ምን ያልኩት እሱን ቪዲዮ ባገኘ ሰምታል። ሞጣ መተህ የጂጂን በር አንኳኳ። ብራዝ ገልገል ሱሪ አላረግም። ሞጣ በጣም ትመቸኛለህ። በአገባ ካበሻ አንተነህ ተብላል። አባ
ከሄለን ጋር ሲጨፍር ጎበዞች አውጡት በእናታችሁ። ሞጣ ባለ ገጀራ ነው እያልሽ ነው እንዴ? እኔ እንጃ። እኔ አውቆ ይሁን የእውነት ይሁን ያ ነገር ከሆነ ግን እውነት ከሆነ በኢየሱስ እንዴ ምን የውሸት ነገር ጭኖ አይመጣ። እኔ እንጃ። ወይ ከውስጡ ወይ የሆነ ነገር ይዘል እንደሆነ እንዴ። አያ ሲያጫውት ያደገ እኮ ነው። ቀላል ቀላል አያና በግ ሲለጠልጥ የነበረ ቀላል ይሆናል። ምን ጥያቄ አለ እንዴ? የምር ግን በጣም ነው የሚገርመኝ። አይ አሪፍ ነው ይሄ ነገሩ፣ በጣም አሪፍ ነው። እኔ አልፈለግኩትም፣ ግን ሴት የሚወደው ስለሚወድ እንደዚህ አይነት ነገር በዛው ይመቸው። ሞጣ በሚቀጥለው ትዳር ላይ ቴክኒክ ብልሽት ካለ ጂጂ እንዳለች ልነግር እፈልጋለሁ። ወደ ጀርመን ትራንዚት ማድረግ ትችላለህ። ያለ ሀሳብ ይሁንዬ፣ በቃ ያለ ሀሳብ። በጣም አሪፍ ጊዜ ነበረን። ይመች። ግን አዶናይን በፎንቃይ ግን ሁላችንም እናየዋለን። በፎንቃይ ነው የምለው። ተግባባ። ሰርቶ ማሳየት ነው። እየሰራ እየሞከርኩ ነው ብለዋል። ኢትዮጵያ ላይ እኮ አዲስ ትሬንድ አለ አይደል? እየሞከርኩ ነው የሚል እንባ የሚያመጣ እኔ አየሁትና እንባ መጣ። እግዚአብሔር ምስክሬ። አጭር ቪዲዮ ነው፣ የብዙ ሰዎችን ህይወት የሚዳስስ ነው። የኢትዮጵያ ኑሮ ከባድ ሆኗል። እኔ እንዴት እንደሚኖር ግን አሁን ውጭ ቤተሰብ የሌለው እንዴት አቅሙ ይፈቅዳል? እኔ ግን ይህን ነገር ለምንድን ነው ካናዳ ውስጥ ማድረግ ያቃተው? ካናዳ ማንን ነው እንዴት ነው ማድረግ የሚቻለው? እንዴት እስቲ ዘግቢ። ሰዎችን ሄዶ ማናገር እኮ ነው አይደለ? ካናዳ ላይ እንዴት እንደዚህ አይነት ነገር ማድረግ ይቻላል? ብዙ ኢትዮጵያኖች እንዳሉ ታውቃለህ? ኢትዮጵያን የሚረዱ አሉ። ያ ታዲያ ለምንድን ነው ኢትዮጵያ ውስጥ ነገር ግን ሞር ኢትዮጵያ ላይ አክሰሱ ለምንድን ነው ኢትዮጵያ ውስጥ የተሳካለት ይሄ ነገር? ኢትዮጵያ ላይ የተሳካለትማ አንደኛ ምን መሰለሽ፣ የሰለጠነ ዓለም ላይ ስትኖሪ ብዙ አይዲያዎች አሉሽ። አሁን ከውጭ ኢትዮጵያ ለሚገባ በአይዲያዎች ደረጃ እንበልጣቸዋለን። ይቅርታ በመጥፎ እንዳትወስዱት። የኢትዮጵያ ሕይወት እናውቀዋለን፣ የውጭውንም ሕይወት እናውቃለን። ኢትዮጵያ ሲገባ የሰለጠነው ዓለም ልምድ ስላለን የስራው የቱ እንደሚያዋጣ ለማወቅ ከባድ አይደለም። ስለዚህ ያንን ለማድረግና ለመተኮስ ከውጭ ኢትዮጵያ የገቡት በጣም ያመልጣሉ። ገባሽ? ስለዚህ አዶናይ ብቻ ሳይሆን አቤልን ብታመጪ፣ አቤል የሆነ ልጅን ብታመጪ፣ ሌላም ደግሞ አለ ጆኒ የሚባል ልጅ በልብስ አለባበስ ይቅርታ የጠየቀ የታሰረው ብትይ፣ እዚህ በሳይክል ኡበር ነበር የሚነዳው። ገብቶሻል? ኡበር እየነዳ ነበር ይህን ነገር ሲያደርግ የነበረው። ኢትዮጵያ ሲገባ ደግሞ አይዲያው ስለነበረው አሁን ጥሩ ላይፍ እየኖረ ነው። አሜሪካንን አልፈልግም ነው ያለው። ጥሩ ላይፍማ ይኖራሉ፣ ግን ሉል የሚባለው አሜሪካ የነበረ ሉ የሚባል ስፖንሰር አገኘው ብር ምናምን ብሎ የሚሰጠው ብቻ ያ እና አይዲያ ይዘው ወደ ኢትዮጵያ የሚገቡ ወጣቶች ሞስደፍንል እኔ ራሱ ወደፊት እንደው መንግስት ከኔ ጋር ሰላም ከፈጠርን እሱ እኮ ችግር የለም እያስባለሁ። ኢትዮጵያ ገብቼ ብዙ ቢዝነሶች መክፈትና መስራት ነው የምፈልገው። ደግሞ እንደማደርገው የሀገርን ግብር በስነስርዓት የማይከፍል ነጋዴ አልፎ ተርፎ ለሰዎች መኪና ሲሰጥ ማየት ግን ለእኔ ትንሽ ይከብደኛል። ምክንያቱም ሀገሪቷ ድህነት ላይ ናት ያለችው። እውነቴን ነው የምለው። አሁን ኢትዮጵያ ብገባ ብዙ ነገሮች መስራት ይችላሉ። ደግሞ አይደለም ጓደኞቼ አቅም ያላቸውም ስለሆኑ በዚህ ነገር ላይ ሰፖርት አድርገውኝ ጥሩ ነገር ላይ ደርሳለሁ። ምንም ጥያቄ የለውም። ተግባባ? ጥያቄ የለውም። ኢትዮጵያ ላይ ብገባ ሞር እነዚህ አይዲያዎች ትልቅ ደረጃ ይደርሳሉ። የስ ያ ይደርሳል። አንቺ ራሱ ብትገቢ እውነቴን ነው የምልሽ። አሁን ሜካፕ ምናምን ላይ ጎበዝ ነሽ፣ መዋሸት አያስፈልግም። እሱን ይዘሽ ኢትዮጵያ ላይ ፉን ብትይበት በአንዴ ነው የምትተኮሽ። ጥያቄ ለራሴ ተኮሳለሁ። ከዛ ሌላ ታግዥበታለሽ። ምንድን ነው የምታወሪው? እንዴት አድርጌ እንዴት ነው ስፖንሰር ፈልጌ አይደለ? ታዲያ እነዚህ ስፖንሰሮች እነዚህ ባለቤቶቹ ምናምን ምናገር የባንክ ዕዳ የለባቸው? ቢኖርሳ በዕዳ የሌለበት ትከፍያለሽ። እየሰራሽ ምን ችግር አለ? ግብር በስነስርዓቱ ይከፍላሉ፣ ታክስ ይከፍላሉ። ኦፍኮርስ እንዴ ይከፍላሉ። መንግስት ሲፋታች መሰለሽ? እንዲያውም በአሁን ሰዓት በተለይ ነጋዴ ማለት ፈርቶ ተንበጫብጫ ያለበት ዘመን ነው ኢትዮጵያ ላይ።
ጉሮሮች ላይ ነው መንግስት የሚቆመው። እንደነዚህ አይነት ነጋዴዎች ግን እንኳን መንግስት ሊፈራቸው አይደሉም፣ እነሱ ናቸው ፈላጭ ቆራጮች። እውነቴን ነው የምልሽ። ኢትዮጵያ በዛ እንትን ይላሉ። አሁን አንቺ ወደፊት ኢትዮጵያ ከገባሽና ልስራ ብትይ አይ ቲንክ በዛ የምትሰሪ ይመስለኛል፣ በሜካፕ በምናምን እና ያንን ካረግሽ ደግሞ አሉ ስፖንሰሮች አብረሻቸው ሆነሽ በትልቁ አድርገውልሽ አምባሳደር አድርገው በደንብ ነው አንቺ እነሱም ተጠቅመው አንቺም ትጠቀሚያለሽ። እንዲህ አይነት ነገርማ ይኖራል። ከባድ ነው ብቻ። እኔ አሁን ስገባ የሬሳ ሳጥን መሸጥ ነው የምፈልገው ኢትዮጵያ ላይ። ያልተበላበት ስራ እሱ ነው። ምን ይመስልሻል? የሚሞት ሰው ስለሚበዛ ነው። የስ በሰፊው ማለት ነው። ባለ ብሉቱዝ ባለ አይፓድ ባለ አይፎን አድርጌ ነው እኔ የሬሳ ሳጥን የምሸጠው። ባለ መስታወት ምናምን አድርጌ እና ያልተበላበት ስራ እናንተ ቀልዱ። ማነው የሬሳ ሳጥን መሸጫ ነው የምልህ? አልሰማ አንድ ካምፓኒ አንድ ህፃን ልጅን አድቨርታይዝ አሰርቶ የሰራችበትን ገንዘብ ከልክሎ ማለት ነው። አዶናይ የአንድችን ልጅን ገንዘብ ከልክሏል፣ 1 ሚሊዮን ብር። አዶናይ መቼ ፊት ለፊት ተናግራለች? መጣ ከ3 ወር ከ4 ወር በፊት አልቅሳ ሀቢባ ጋር ሄዳ አልቅሳ ሀቢባ ራሷ እኔ በዚህ ጉዳይ ላይ አልገባበትም፣ ነገሩ ከባድ ስለሆነ ወደ ፍርድ ቤቱ ሰጂ ብላ መልሳታለች። ይኸው እዚህ ቤት ደግሞ ኧረ ዋቴ ነው እያሉኝ ነው። አይደለም ይሁን አይደለም። ጅቦ ራሱ ይህንን ሰምቶ አዶናይን አከንትፍ ብሎ ነው የተፋው። ልጅቷን ራሱ በግል አናግሯት ማለት ነው። ኧረ አዶናይ እንደዚህ አይነት ልብ የለውም። እውነት በቃ እንደዛ ከሆነ ልጅቷን ላገናኘ አገናኝ። መረጃ ትፈልጋለህ? እኔ እንዲያውም መጀመሪያ አንተ ጋር እንድትሄድ ነበር የፈለግኩት። እኔ እንዲያውም በሚገባ በእውነት የተበደለ ሰው ካለ እኔ አዶናይን አሁን ስለተመቸኝ ስህተት ሲራ ትሰራ ዝም አልለው። እቡጥ ብላ የምትልጅ በጣም የምትገርም የአብርሃም ሞተር ካምፓኒን መኪና ቻለንጅ ተሰጥቷት አስተዋውቃ ማለት ነው። እንጠይቃለን። እውነት ለመናገር እኔ እጠይቃለሁ። እግዚአብሔር ምስክሬ ነው። መረጃውን ላኪልኝ፣ እኔ እጠይቃለሁ። ግን እንዳልኳቸው እኔ ኢትዮጵያ ስገባ አንደኛ የሬሳ ሳጥን ማኛው በየክፍለ ሀገሩ ላይ ዮኒ አዶናይ አስፈራርቷት፣ ባለቤቱ በፖሊስ አስፈራርቷት፣ አዶናይ አስፈራርቶ ልጆቼን ይሳኝነ። አረ ጠላትሽ ለምን ልጆችሽ ጋር እንሄድም? በቃ እልክልሃለሁ፣ ላኪልኝ። እኔ ግን